ይህ አዋዜ ሰበር ነው። ፕሬዚደንት ትራምፕ የከፋው ማዕበል የሚመጣው ገና ነው፣ አስፈላጊ ከሆነ ተጨማሪ የአሜሪካ ጦር ሰራዊት ወደ ክልሉ ይሰማራል ቢሉም ኢራን አልተበገረችም። በመቶዎች የሚቆጠሩ የአሜሪካና የእስራኤል የጦር ጀቶች በየቀኑ እየደበደቡም እስራኤልና የሰላጤው መንግሥታት ላይ በድምሩ በመቶዎች የሚቆጠሩ ሚሳይሎችና ሰው አልቦች ከመተኮስ አልቦዘነችም። እስካሁን ከ160 በላይ ሚሳኤል የተምዘገዘገባት ኳታር በተለይ ዛሬ የተፈጥሮ ጋዝ ወደ ፈሳሽ መቀየሪያ ግዙፍ ተቋሟ ከኢራን የተከፈተበት ጥቃት የሚሳኤልና የሰው አልባ ብቻ እንዳልነበረ ተነግሯል። 2 ራሽያ ሰራሽ ሱ-29 የጦር ጀቶችም ነበሩ የመጡበት። ኳታር ጀቶቹንም ሚሳኤሎችንም ሰው አልቦችንም ቀንድባ መጣሏን ገልጻለች። በዚህ የተነሳ ግዙፉ የተፈጥሮ ጋዝ ጥቃት ደርሶበታል። ወደ ፈሳሽ መቀየር ተቋሙን ስለዘጋ የነዳጅና የጋዝ ገበያ በዓለም ላይ ዋጋው እየናረ ነው። ኢራን፣ ኳታር፣ እንግሊዝና ሳውዲን በተለይ እንቅልፍ ነስታቸዋለች። የኖረ ሰላምና ምቾታቸውን ነፍጋቸዋለች። ይባስ ብሎ ከመሸ ባወጣችው መግለጫ ጠላቶቿ በገዛ ቤታቸው አገራቸውም ለማለት ነው ጭምር እንኳ ሰላም አልሰጣቸውም ብላለች። እስላማዊ አብዮታዊ ዘብ ኮሩ በሀገሪቱ ቴሌቪዥን በሰጠው መግለጫ መንፈሳዊ መሪያችንን ማጣታችን ኢራንን አላናጋትም፣ ይልቁንም አጠናክሯታል ሲል ፍርጥም ብሏል። ኢራን አለ ጠላቶቿ እስኪሸነፉ ድረስ ትዋጋለች። ጠላት አለ መግለጫው ሲቀጥል፣ ጠላት ማወቅ ያለበት የደስታው ጊዜ ያከተመ መሆኑን ነው። በየትኛውም ዓለም ውስጥ እንኳ ቢሆን ከእንግዲህ ደህንነት አያገኝም፣ በገዛ ቤቱ ጭምር ብሏል። ለምሳሌ ዛሬ በቴህራን አውራ ጎዳናዎች ላይ የተመመውን ጸረ አሜሪካና ጸረ እስራኤል ተቃውሞ የሚያሰሙ ሰልፈኞች ቴሌቪዥኑ አሳይቷል። ሰልፈኞቹ ካሰሟቸው መፈክሮች መካከል ማጎንበስ የለም፣ እጅ መስጠት የለም፣ አሜሪካንን እንዋጋለን የሚሉ ነበሩ። ፕሬስ ቲቪ እንዳሳየው ኢራን በሳዑዲ አረቢያ ግዙፍ የነዳጅ ማጣሪያ ላይ ያካሄደችው ጥቃት ምንም እንኳ ሰው አልቦቹ ተመተው ቢወድቁም የወደቀው ያስነሳው ግዙፍ እሳት ለመላው ዓለም የነዳጅ ገበያ ትልቅ አሳሳቢ ችግር የሆነ ነው። ከኳታሩ የፈሳሽ ጋዝ ተቋም መዘጋት ጋር የነዳጅና የተፈጥሮ ጋዝ ዋጋን በከፍተኛ ደረጃ እያናረው መሆኑ ተፈርቷል። ፕሬዚደንት ዶናልድ ትራምፕ በዋይት ሃውስ በተካሄደ የሜዳሊያ ሽልማት ሥነ ሥርዓት ላይ ባደረጉት ንግግር በኢራን ላይ የተከፈተውን ጦርነት 4 ዓላማዎች ዘርዝረዋል። እነሱም የሀገሪቱን ሚሳኤሎች ማውደም፣ ባሕር ኃይሉን ጨርሶ ማጥፋት፣ የኒውክሌር ሕልማቸውን ወደ ቅዠት መቀየርና አሸባሪዎችን የማስታጠቅ አቅማቸውን ማክተም ነው ብለዋል። የመጀመሪያው ዓላማችን የኢራንን የሚሳኤል አቅም ማውደም ነው። ይሄም በየሰዓቱ ሲፈጸም እያያችሁ ነው። ሁለተኛ ባሕር ኃይላቸውን ማውደም ነው። ከወዲሁ 10 መርከቦቻቸውን መተናል፣ የባሕር ስር ተኝተዋል ብለዋል፣ ሰምጠዋል ለማለት ነው። በመጨረሻም ይህ አገዛዝ አሸባሪ ሰራዊቶች ከድንበር ውጪ የሽብር ሰራዊቶችን ማስታጠቅ፣ በገንዘብ መርዳትና መምራትን መቀጠል እንደማይችል ማድረግ ነው ብለዋል። ይሁንና ተልኳቸው በዚህ ጦርነት አገዛዙን መጣል እንደሆነ አልተናገሩም። ኢሳያስ እንደ ሰማው ነው ይሄ ሁኔታ ጦርነቱ ያው በሺህ የሚቆጠር ኢላማዎች ነው የሚመቱት። የዚህንም ዝርዝር ይሰጣሉ። ያው የደህንነት የዋና ጽሕፈት ቤቶች ኤኒ ተቋም በተለይ የሚሊተሪ የደህንነት የመሳሰሉትን ተቋሞች ነው የሚደበድቡት። በየቀኑ የተደቀኑ ሚሳይሎችን
ክምችቶችን ባገኙ መጠን ይደበድባሉ። ነገር ግን እስካሁን ባለው ማየት ካለብን ኢራን ከመተኮስ አልቦዘነችም። አዎ ዓለም፣ በጣም የሚገርመውም ደግሞ እሱ ነው። ግን ዓለም ኢራን አሁን እየተኮሰች ያለችው በጣም በርካታ ሀገሮች ላይ ነው። ይሄ እስከምን ድረስ ነው የሚያስኬዳት? ዓለም ይቻላል ወይ ከነዚህ ሀገራቶች ጋር በሙሉ ተጣልቶ መቀጠል የሚቻልበት ሁኔታ አለ ወይ ነው? ወይስ ሀገራቱ አሁን እየተመቱ ያሉት ሀገራት የኢራን አካሄድ ልክ አይደለም፣ ልንበቀላት ይገባል ካሉ ከስንት ሀገራት ጋር ነው የምትጣለው? ምንድን ነው ሊያደርጉ የሚችሉት ነው ጥያቄው። እስራኤልና አሜሪካ እያደረጉ ካሉት የተለየ ምን ሊያደርጉ ይችላሉ ነው። ሳውዲ አረቢያ እንደ የመን የጦር ጀቶቿ ልትልክ ትችላለች። ነገር ግን እውነቱን ለመናገር አሁን የሚመቱት ኢላማስ ምንድን ነው? ይሄ ጦርነት እየገፋ በሄደ ቁጥር ኢራን ውስጥ የቆመ ነገር ማግኘት ሊያስቸግር ይችላል። በተለየ መንገድ ወታደራዊ ኢላማ፣ የሚሳኤል ማምረቻ እያልክ መቀጠልህ ምን ያህል ይሄ እንግዲህ ከፍተኛ ውጤት በተለይ የመረጃ ያለው እና ደግሞ በተግባር በየቀኑ አትሊስት እየተገለጸ መምጣት አለበት። እንደምታስታውሰው ባለፈው ዓመት ሰኔም ውጊያ ጦርነቱን በተኩስ አቁም ዶናልድ ትራምፕ ናቸው አጣድፎ ያቆሙት። ኢራኖች ግን እስከ መጨረሻ የተኩሱ ነበር እና አሁን ደጋግመን እንደምንለው ራሷ እስራኤል በሰጠችው ግምት 2500 ሚሳኤል እንዳላቸው ነው የሚገመተው ብላለች። እና ደግሞ ከሆነ ከተደበቀበት ቦታ ላይ የደበቁትን ማምረቻ በመጠቀም በጣም በተፋጠነ ሁኔታ እያመርታሉ የሚል ነው አሁንም። ስለዚህ አሁን ይህንን ራሳቸው ዶናልድ ትራምፕ ትናንትና ዴይሊ ታይምስ ለሚባለው የእንግሊዝ ጋዜጣ ባቀረበላቸው ጥያቄ በሰጡት ምላሽ ጦርነቱ 4 ሳምንት ሊፈጅ እንደሚችል ገልጸው ነበር። ዛሬ ግን ከዛም በላይ አንዱ ለምሳሌ አሁን ፕሬዚደንቱ ከዶናልድ ትራምፕ ከልምድ ወይም ጠላቶቻቸው የሚረዷቸው አሁን እየሰለቹ ይሄዳሉ ነው እና ይሄን ጥያቄ የቀረበላቸው ሲመልሱ ብዙዎቹን በሳቅ ነው የገደላቸው። ምንም የሚያሰለች ነገር የለውም ብለዋል ጦርነቱን። ስለዚህ የሚያስፈልገውን ጊዜ ይሄዳል ብለዋል። አዎ ሰዎችም ይሞታሉ፣ ይህን እንቀበላለን። 4 ወታደሮች ሞተውብናል፣ ለእነሱ ክብር እንሰጣለን። ነገር ግን በጦርነት ነው፣ ሁሉም ጥንቃቄ አድርገን ኃይልና አባላት ሊጎዱ ይችላሉ እና አስፈላጊ ከሆነ እንደውም የአሜሪካ ጦር ወደ ክልሉ እናዝምታለን ያሉት። ወደ ክልሉ ማዝመት ማለት አሁን አሜሪካ በእነዚህ በሚደበደቡት ሰላጤ ሀገሮች ውስጥ ወደ 50 ሺህ ጦር አስቀምጣለች ከባህር ኃይሉ ጋር። ለምሳሌ ይሄ 55ኛ የሚባለው የባህር ኃይል ፍሊት ያለው ባህሬን ነው። ከእሱ ጋር በተያዘ ወታደሮች አሉ ማለት የባህር ኃይል ወታደሮች። ለምሳሌ ኳታር ላይ ያለው ትልቁ የመካከለኛው ምስራቅ የአየር ኃይል ጦር ሰፈሯ ነው። ከዛ ጋር በተያዘ ወደ 10 ሺህ ሰራተኞች ነው ያሏት። ቢያንስ ከግማሽ በላይ የሚሆኑት ወይም ደግሞ ጠቅላላ 10 ሺህ እነዚህ ወታደሮች ናቸው። እንዲህ ያለ ወደ 50 ሺህ ወታደር ነው ያላት። አሁን ተጨማሪ ወታደር ወደ ክልሉ እንልካለን ሲሉ ምናልባት ወደ ክልሉ መላክ ማለት ሳውዲ አረቢያ ወይም ኳታር ላይ ማስገባት ሳይሆን ከአነጋገራቸው መረዳት የሚቻለው የእግረኛ ውጊያም ማለት ኤኒዌይ በዚህ መንገድ አላብራሩትም። ዞሮ ዞሮ እግረኛ ሰራዊት እንደሚያሰማሩ ግን ገልጸዋል። ስለዚህ አሁን ይሄ የሚወሰነው የወሰደውን ጊዜ ይወሰድ 6 ሳምንት ይሁን ከዛም በላይ ይሄን ለማድረግ እንደቆረጡ ነው የተናገሩት። ስለዚህ ኢራኖች በግልጽ ሁኔታ ዋነኛው ማንኛውንም ድብደባ ይቀበላሉ። አገሪቱ ሰፊ ነች እንደምትመለከተው ነው። በዚህ ድብደባ መሃል አሁንም አመራር መስጠት ይችላሉ። ራሱ ዲካፒቴሽኑ አልሰራም ማለት ነው። ለምሳሌ ፕሬዚደንቱ አሊ ካሚኒን በመተካት ከሁለት ሌሎች ሰዎች ጋር በመሆን የአያቶላውን ቦታ በመያዝ ውሳኔ የሚሰጥ ባለ 3 ሰው ካውንስል አቋቁመዋል። የዛ ካውንስል ሰብሳቢ ናቸው እሳቸው ፕሬዚደንቱ። ስለዚህ ኦልሬዲ
ከአያቶላው ጋር አብረው የተገደሉትን የሀገሪቱን መከላከያ ሚኒስትር ቦታ ተተኪ ሾመውበታል። ስለዚህ አሁንም ድረስ ይህንን መቀጠል የሚችሉ አመራሮች እስካሉ ድረስ የኮሚኒኬሽን አለ ማለት ነው እና በእዝ አዛዦችና በፈጻሚው መካከል ያለው የግንኙነት ሰንሰለት አሁንም እንዳለን የሚያሳየው። ስለዚህ የዚህ ጦርነት ውጤት የሚለካው እንግዲህ የሚሰጡትን ማብራሪያ እንመለከታለን። ዛሬ ሲደበድቡ ነው ያሉት። መቼም የቦምብ መዓት ነው የሚወርደው። ነገም እንዲሁ ይደበድባሉ፣ ከነገ ወዲያም እንዲሁ ይደበድባሉ እና ድብድባቸውን ተከትሎ የኢራኖች እጅ ምን ያህል እያጠረ ሄደ በሚለው ነው መገምገም የምንችለው። እንደሚሰጡት መግለጫ ግን ይሄን ጦርነት እልህ አስጨራሽ ጦርነት ለማድረግ በተመቻቸ ሁኔታ ውስጥ እንዳሉ ነው የሚታየው። አሁን እንግዲህ ኢራን በትጋት እየተዋጋች ነው፣ መሳሪያውንም እያመረተች ነው። የኢራን ዋናው ዓላማዋ ምንድን ነው? ጦርነቱን ማራዘም ነው። ይህን የተራዘመ ጦርነት ካካሄደች ደግሞ አሜሪካና እስራኤል በጦርነቱ የመግፋት ፍላጎታቸው ምን ያክል ይቀጥላል ማለት ነው። ትክክል ነው። እሱን ነው ካልኩሌት እያደረጉ ያሉት ኢራኖች። አሁን አንዱም ጋዜጠኞች ያነሱት በኢራኖች ንባብ፣ በኢራኖች መረዳት ዶናልድ ትራምፕ ሆይ ሆይ ብለው ጀምረው የመቆየት ስታሚናው የላቸውም ነው የሚሉት እና ብዙ ፍላጎት አላቸው ነው ብሎ ነው የሚያምኑት። ስለዚህ የሆነ ቦታ ላይ የወንድ መውጫ ፈለገው ጦርነቱን ያቋርጡታል ነው ማለት ይሰለቻቸዋል ነው እና ይሄን ከፕሬዚደንቱ ባህሪ ጋር እያይዘው ነው። ስለዚህ እኛ ደግሞ ማራቶን ጦርነትን የምንሰጣቸው እውነቱን ለመናገር በዚህ መጠን አሜሪካና እስራኤል እየመቷቸው ምን ውስጥ ሆነው ጦርነትን መምራት እንደሚችሉ ለተወሰነ ጊዜ በበኩሌ ለማሰብ አስቸግሮኝ ነበረ። አሁን ግን እንደምትመለከተው የሀገሪቱ ቴሌቪዥን ጣቢያዎች ይሰራሉ፣ ሬዲዮ ጣቢያ ይሰራል፣ መግለጫ ይሰጣል፣ መሬት ላይ እንቅስቃሴ አለ። ፕሬዚደንቱ፣ ውጭ ጉዳይ ሚኒስትሩ ለየብቻቸው መግለጫዎች ይሰጣሉ። ስለዚህ አብዛኛው እንቅስቃሴ የለም። የቅድሙ ዜና ላይ ሰምተናል። ነገር ግን ዳቦ ቤቶች 24 ሰዓት ይሰራሉ። የነዳጅ ጋዝ ነዳጅ መቅጃዎችም እንደዚሁ ይሰራሉ ነው የሚለው። ስለዚህ አሁን አሜሪካና ኢራን ምን ያህል ይዋጣላቸው ይሆን ነው። የኢራንን ሚሳኤል ማስቆም ይችላሉ ወይ? ለዚህ አንድ ምሳሌ ብጠቅስልህ ሄዝቦላን እስራኤል ደጋግማ ነው የምትመታው እና መረጃ ላይ ተመርኩዛ የመሳሪያ ማከማቻውን የደበቀባቸውን ሞት ትመጣለች። ነገር ግን ተኩሱ አይቆምም ነበር። ኢሳያስ ስትሬንግ ተኩሳቸው አይቆምም እና ይህንን የኢራን ሚሳኤል ሰው አልባ እና ጭራሽ የጦር አውሮፕላንም ታክሎበት ነው ኳታር ውስጥ ያየ ነው። ማስቆም ይችላሉ ወይ ኢራንና አሜሪካ? ካስቆሙስ መቼ? ይሄ ነው ጦርነቱን ሊቋጨው የሚችለው። ሚሳኤሉ እስካለ ድረስ እነሱ በሚሳኤል የሚዋጉት አካባቢውን በእነሱ እንግዲህ ሆርሙዝ ሰርጥን ዘግተዋል። በሰላጤው ጠቅላላ ሰማይ ላይ ምንም አይነት የንግድ አውሮፕላኖች እንዳይንቀሳቀሱ አድርገዋል። ሪሊ ጦርነቱን በተወሰነ መልክ እየበየኑ ነው ያሉት። ስለዚህ ይሄንን ማስቆም የምትችለው ቢያንስ ድራማቲክ በሆነ ሁኔታ የተኩስ አቅማቸውን ስታሳጣቸው ነው። እስራኤል ላይ ምን ያህል ለምሳሌ በእስራኤል ቁጥሩን ሰሞኑን አልገለጹም። ቢያንስ 160 ላይ ነው ያቆሙት። ከ250 አንስ በጣም እርግጠኛ ሆኜ መናገር የምችለው እነዚህ ሚሳይሎች ተኩሰዋል። ዛሬ ማነው ምንድነው ደቡብ እስራኤል ቤርሼባ ከተማ ላይ ተኩሶ አንድ ህንፃ መጥቶ በርካታ ሰዎች የተለያየ የጉዳት ደረጃ ያለው የመቁሰል አደጋ ደርሶባቸዋል እና በአጠቃላይ በአብዛኛው ቀላል የሆነ የመቁሰል አደጋ የደረሰባቸው እስራኤላውያን ከ160 በላይ ሆናሉ። እንደምታውቀው 10 ተገለዋል። ቤት ሸሜሽ ላይ በተለይ 9። ስለዚህ አሁን
በየቀኑ የሚተኩሷቸው የሚሳይሎች ብዛት እንዴት ነው በከፍተኛ ደረጃ እንዲቀንስ ማድረግ አለባቸው ቢያንስ። ስለዚህ አሁን ባለው በሶስተኛው ቀን ላይ ተመሰስተን ስንናገር እንደ መጀመሪያው ነው አቅማቸው። 160 ሚሳኤል በላይ ኳታር ላይ ተኩሰዋል። የተባበሩት አረብ ኤሚሬት ላይም ቁጥሮችን አይሰጡም እንጂ ከዚያ ያነሰ ሊሆን አይችልም። ስለዚህ ሁሉም ጋር በዚህ መጠን በገፍ እየተኮሱ ነው ያሉትና ይሄንን የሚሳኤል አቅማቸውን ላይ ምን ያህል ክስረት አስከተሉ የሚለው የጦርነቱን ባህሪ ያሳየዋል። ምክንያቱም አለበለዚያ ጦርነቱን ለማቆም አስቸጋሪ ነው የሚሆነው። ዛሬ የመከላከያ ሚኒስትሩ ሄግሴት ለመጀመሪያ ጊዜ በሰጠው መግለጫ ከኤታማዦር ሹሞች ሊቀመንበር ጀነራል ቃየል ጋር አብሎ ቆመ ማለት ነው። የዘላለም ጦርነት አይሆንም ብለዋል። ማለት ሲምፕሊ በቃ ጸጥ ማድረግ አችልም፣ እነሱን ተኩሱም ማቆም አችልም ነው ያለው እና የዘላለም ጦርነት አይቆምም ሲል ይሄንን ማድረግ እንችላለን ነው እና ሪሊ ቻሌንጂንግ ነው። ይሄ ካልተደረገ ጠቅላላ አካባቢው በጣም እየከሰረ ነው። እንደገና ዛሬ ምሽቱና እንደገና ከነገ ወዲያ ደግሞ ምን ያህል እንደተኮሱ እያየን የምናቀርበው ነው። እስካሁን ባለው ሁኔታ ግን ገና ናቸው። የሚሳኤል አቅማቸው እንዳለ ነው። ዓለም ለምሳሌ ጦርነቱ ከመጀመሩ በፊት በተደጋጋሚ እኛም እንደዘገብነው ከሆነ 60 ኪሎ ግራም ሊመዝን የሚችል የኒኩለር አረር እንዳላት ኢራን ተናግረናል። ያንን ደግሞ ከምንጩ ለማድረቅ ወይም ከቦታው ለማንሳት የእግረኛ ሰራዊት እንደሚያስፈልግ፣ የኮማንዶ ሰራዊት እንደሚያስፈልግም አንስተን ነበረ። እሱን በተመለከተ እና ወይም የዚህ የሮኬቶቹን ኃይል ለማጥፋት የተወሰደ እርምጃ አለ ወይ? ካለስ ምን ያህል ውጤታማ ነው? እስራኤል እስካሁን ባደረገችው ውጊያ በተለይ አሁን በሁለተኛው ዙር ማለት ነው ምን ያክል የኢራንን አቅም አዳክማለች? ኢራን እንዳትንሰራራ የሚያደርግ ምት ነው ወይ እስካሁን እየተመታ ያለው? ነው መደብደባቸው አልቀረም። የመሳሪያ ክምችት ሲያገኙ ይመታሉ። ለተንቀሳቃሽ መተኮሻ ላይ በመደገል ላይ እንዳሉ ይመታሉ። እነዚህ ናቸው የሚቆጠሩት። ነገር ግን የመተኮስ አቅማቸው ግን አሁንም አልተቋረጠም። ስለዚህ አንደኛ ምን ያህሎቹን መተኮሻዎች ምን ያህሎቹን ማመርቻዎቻቸውን እስራኤልና አሜሪካ ያውቃሉ ነው፣ ምን ያህሎቹንስ አያውቁም ነው። እና ለማወቅስ ይጥራሉ ነው። ባወቁ ጊዜ ያወድማሉ። አት ዘ ኤንድ ኦፍ ዘ ዴይ የጦርነቱን አቅጣጫ የሚወስነው ከዚህ አንጻር የኢራን የሚሳይሎች የተኩስ አቁም በከፍተኛ ደረጃ ቀንሶ እየተንጠባጠበ የሚታይበት ደረጃ ላይ ሲደረስ ነው። እስካሁን ባለው ግን 3 ቀናት ያው እንደምትሰማው ድብደባው ቀጥሏል። ለምሳሌ አሁን የእስራኤል መከላከያ ኃይል የዛሬ ውሏቸውን በተመለከተ መግለጫ ሰጥቷል። የሚሳይል መተኮሻዎቻቸውን፣ የአየር መከላከያዎቻቸውን እና የወታደሮቻቸውን የምሽጎች ወይም ጦር ሰፈሮችን መተናል ብሏል። እና ይሄ እርምጃ አላቋረጠም። ነገር ግን መምታት አንድ ነገር ነው። አጠቃላይ ኃይላቸው ላይ የምቱ ድምር ያንን ለውጥ እስኪያሳይ ድረስ ኢራኖችን እንትን ማለት አይቻልም። ለምሳሌ ምን ይላል? ዋናው ነገር እንግዲህ የሚፈልጉትን በሚገባ ለማውደምና ኢራንን አቅም ለማሳጣት ቁልፉ በኢራን ሰማይ ላይ የበላይነት መፍጠር ነው እና ዛሬም የአሜሪካው ቁጥር 1 ጀነራል ዳን ቃየል የሰጡት መግለጫ ላይ ያሉት የዩናይትድ ስቴትስ አሜሪካ አየር ኃይል የሰማይ የበላይነትን ተቆጣጥሯል ብለዋል። ስለዚህ እስራኤሎችም ይህንን ነው እያሉ ያሉት እና አሁን በተለይ ምዕራባዊ ኢራን
ብዙ ጊዜ ይሄ ተኩሳቸው ማምረቻዎቻቸው የሚገኙበት ነው። እሱ ላይ በሱ ሰማይ ላይ ያለን ቁጥጥር እየጨመረ መጥቷል ነው የሚለው። ስለዚህ እዛ አካባቢ የሚሳይል መተኮሻዎችን እና የአየር መከላከያዎችን ኢላማ አድርገን እየመታን ነው ይላል። አሁን በቅርብ ለምሳሌ የመታናቸው የሚለው የኢራን የደህንነት ኃይሎችን የቴሄራን ዋና ጽሕፈት ቤቶችና የጦር ሰፈሮቻቸውን ይላል። ሄዝቦላ በነገራችን ላይ የጦርነቱ አካል ሆኖ ስለመጣ እስራኤል የበቀል እርምጃዋ ከዚህ የበለጠ እንደሚሆን ስታስጠነቅ ቆይታለች። ኢቭን እግረኛ ሰራዊቷን ወደ ሊባኖስ መልሳ ልታስገባ እንደምትችል ገልጻለች። ኦልሬዲ በግዳጅ ላይ ከሚገኘው 50 ሺህ ተጠባባቂ ጦር በተጨማሪ ሌላ 100 ሺህ ተጠባባቂ ጦር እየጠራች ነው። አስፈላጊ ወይም ደግሞ የከበደ እርምጃ የመውሰድ ፍላጎት አላት በእግረኛ ጭምር። ይህ እንግዲህ በሊባኖስ ላይ የመጣ መዓት ነው፣ በሄዝቦላ የተነሳ ማለት ነው። እዚህ ድረስ ነው ሄዝቦላ ታማኝነቱ ለሊባኖስ አይደለም። ሄዝቦላ ታማኝነቱ ለሊባኖስ አይደለም እና የሀገሪቱ ጠቅላይ ሚኒስትርም ጦርነቱ እንደተጀመረ አይተሃል፣ በጣም ብልህ መሆን ያስፈልጋልና በሌሎች ጦርነት ሀገራችንን መስዋዕት ማድረግ የለብንም የሚሉትን ጥሶ ነው ያደረገው። አሁንም የካቢኔ ስብሰባ ካደረጉ በኋላ የሄዝቦላ እንቅስቃሴ እንዲታገድ ወስነዋል እና የሀገሪቱ መከላከያና ሌሎች ሕግ አስፈጻሚ አካሎች በሄዝቦላ ላይ ወይም ደግሞ ከሊባኖስ ግዛት ማንኛውንም ወታደራዊና የደህንነት እርምጃ የሚወስድ ካለ በዛ ላይ እርምጃ እንዲወስዱ ውሳኔ አስተላልፎ እንደተነሱ ነው የገለጹት። ነገር ግን ሄዝቦላ ያወጣው መግለጫ ምንድን ያለው? ሐሞተቢስ ሐሞታቸው የፈሰሰ በማለት የተሳደበው። ስለዚህ እስራኤል አዲሱ ያው በጣም በእድሜ የገፉ መሪን ያሉት ማነው ሄዝቦላ። ስለዚህ እኚህን ሰውም ማጥፋት የመጀመሪያ ዓላማዋ እንደሚሆን ገልጻ እየተንቀሳቀሰች ነው። እንግዲህ በዛሬው ዕለትም ቅድም እንዳለው የስለላ ድርጅቱ የሄዝቦላ ዋናውን መግደሏን አስታውቃለች። ስለዚህ እነሱ ቤዚካሊ አሜሪካና እስራኤል ማድረግ የሚችሉት ይህንን የሚሳኤል የሰው አልባ አቅሟን ማምከን እና ባህር ኃይሉን ማውደም የሚል ነው። የባህር ኃይሉ መውደሙ አስፈላጊነት በተለይ ሆርሙዝ ሰርጥ እንዳይዘጋ ለማድረግም ነው እና እስካሁን ዶናልድ ትራምፕ አሜሪካ ያስመጠቻቸው የኢራን የጦር መርከቦች 10 ብቻ እንደሆኑ ነው የገለጹት። ዓለም አሁን እንግዲህ ይሄ ጦርነት በቀላሉ የሚቆም አይመስልም። እስካሁን ባለው ተጨባጭ ሁኔታ ስናየው የዩኤን ይህንም ጦርነት በተመለከተ ለመገላገልም ሆነ ለማስቆም የወሰደው እርምጃ አለ ወይ? አውሮፓስ ከአሜሪካ ጎን በመቆም ልክ ኢራቅ ላይ እንደነበረው አይነት የርብርብ ዘመቻ የማድረግስ ሀሳብ አላቸው ወይ? አውሮፓ በተናጠል አውሮፓ በኔቶ ውስጥ የኔቶ ዋና ጸሐፊ ሩት መግለጫ ሰጥተዋል። በዚህ ላይ ኔቶ እንደማይሳትፍ ገልጸዋል። ሌላ አዲስ ተጨማሪ ነገር ቢኖር ኢራን እንደምትገልጸው እስራኤልና አሜሪካ በዛሬው ድብደባቸው ናታንዝ ላይ የሚገኘውን ወይም ናታንዝ ተብሎ የሚጠራውን የኒውክሊየር ማብለያ የኢራንን ደብድበውታል። የተባበሩት መንግስታት ድርጅት የአቶሚክ ወይም ኤነርጂ ኃይል ባለስልጣን ኢራን ውስጥ የኒውክሊየር ተቋማት ስለመመታታቸው የሚያሳይ ምንም ምልክት ወይም ፍንጭ የለም በማለት መግለጫ ሰጥቶ ነበረ። ኢራን ግን በግልጽ ናታንዝን ደብድበውታል ስትል ገልጻለች። ስለዚህ ያለ ሁኔታ ይሄ ነው እና በኢራኖች በኩል ያለመበገርና ያላቋረጠ እሩምታ አለ። እንግዲህ ደግሞ እስቲ ነገ 4ኛ ቀኑ ነው። እንግዲህ ዛሬ ሰኞ አይደለም፣ ነገ ማክሰኞ 4ኛ ቀኑ ነው። የሰላጤው መንግስታት በጣም ከፍተኛ ስታንድ ስቲል ውስጥ ናቸው።
ምንም አይነት የኢኮኖሚ እንቅስቃሴ ማድረግ የማይችሉበት ሁኔታ ነው የተፈጠረውና እሱን ደግሞ እየተመለከትን እንዘገባለን ማለት ነው። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም አዳር ይሁንልህ። መልካም አዳር። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና።